ይህ ሊባኖስ ሚዲያ ነው። ውድ አድማጭ ተከታታዮቼ ዛሬ የማካፍላችሁ ነገር ከአገዛዙ መንደር ሾልኮ የወጣ ታላቅ የሆነ ምስጢር ስለሆነ ሼር፣ ላይክ፣ ሰብስክራይብ እንድታደርጉ እጠይቃለሁ። ይህንን መልእክት ሁሉም ሰው መስማት እንዳለበት ያስፈልጋል። እንግዲህ የኢትዮጵያን ሁኔታ ሁላችንም የምናየው ነው፣ የምንሰማው ነው። በተለይ በአፋሕድ ውስጥ ያለውን ችግር እያየን ነው። በአፋሕድ ውስጥ በእነ እስክንድር ነጋ ውስጥ ያለውን ችግር፣ ያለውን ሳቦታጅ፣ የአማራን ወግ፣ አማራን ከምድረገጽ ለማጥፋት፣ የአማራ ብሔርተኝነትን ለማጥፋት የተዘጋጀ ድርጅት እንደሆነ ሁላችንም እናውቃለን። ከምን ካካሄዱ ከሁኔታው ይሄ አፋሕድ የሚባል በእስክንድር ነጋ የተመሰረተ የአማራ ጠላት ፋኖ ሊበታትን የተነሳ የአማራን ብሔርተኝነት ለማጥፋት የተነሳ ኢትዮጵያን ሊከፋፍሉ ኢትዮጵያን ሊያፈርሱ ከተዘጋጁ ኃይሎች ጋር የወገነ ድርጅት ነው። በዚህም ብዙ ማሳያዎችን አይተናል። እስካሁን ድረስ ብዙ ተነጋግረናል። የእስክንድርን አነሳስ እስክንድር ማን ነው የሚለውን ሁሉ አይተናል። እንዲሁ ጠቆም ላድርጋችሁ። እስክንድር በህወሓት በኩል ታስሮ ከተፈታ በኋላ ባልደራስ ብሎ በአዲስ አበባ ውስጥ ስንት ነገር ዳሜጅ ፈጠረ፣ ታስታውሳላችሁ። ከዛም ጠፋ ተባለና ወደ ጎጃም ገባ ተባለ። የት እንዳለ አይታወቅም ተባለ። እዛ መጨረሻ ላይ ከ4-5 ወር በኋላ ተያዘ ተባለ። አሳዩን። ወደ የታመጡት ወደ አዲስ አበባ ሊያመጡት ሲሉ ደጀን ላይ ደግሞ ለምን ተለቀቀ የሚባል ዜና ተሰማ። አገዛዙ ሲፈልገው የነበረው እስክንድር ደጀን ላይ ደግሞ ተለቀቀ። ደጀን ላይ ሲለቀቅ ለምንድን ነው? የአማራን ፋኖ ለመከፋፈል፣ የአማራን ፋኖ ገና ሳይደራጅ ለመበታተን ዓላማና ዕቅድ ይዞ ነበረ። ከደጀን ላይ የተለቀቀው በሚስጥር ሄደና አማራ ጎጃም እዝ ምናምን ብሎ ጀመረ። አልሆነም። አካሄዱን አዩት። የጎጃም ጀግኖች አሃ አሉ። የዚህ ሰው አካሄድ አላማረንም ሲሉ ነገሩን ፈራ። በደብረ ኤልያስ ስንት ሰዎችን አስገደለ። ስንት ሰዎቹ፣ ስንት አባቶች፣ ስንት እናቶች አለቁ። እስክንድር ነጋ አለ የጎጃም ፋኖ የለም ይሄ ሰው ተልኮ ይዞ የመጣ ነው አለ። ተልኮ ይዞ የመጣ ነው አሉና እርምጃ ሊወስዱብኝ ሲል ጠፍቶ ወዴት ሄደ? ወደ ሸዋ ሄደ። ሸዋ ገባና እኛ ባዋጣነው ብር አዋተን በላክንለት ብር የሸዋ ሰዎችን የሸዋ አንዳንዶችን ገዛና የሸዋ እዝ ብሎ መሰረተ። ብር አለው። ከዚህ የተላከ ብር አለ። ያንን ይረጫል። እውነተኛ የፋኖ መሪ የዛችን መሪ ምን አይነት እንደሆነ አላቅም። የሸዋ ፋኖ በምን አይነት ሁኔታ በምን አይነት ስሌት እስክንድር ነጋን እንደተቀበሉት እስካሁን ድረስ ይገርመኛል። ሸዋ እዝ ብሎ መሰረተ። ከዛ የለም የፋኖ አንድ መሆን አለበት፣ የጎንጃሙም የጎንደሩም የወሎም የሸዋም አንድ ሆኖ መታገል አለበት፣ አንድ አታጋይ ድርጅት መመስረት አለበት ተባለ። ተሰባሰቡ። የጎንደር መሪዎች፣ የሸዋ የጎጃም መሪዎች ተሰባሰቡ። የወሎ ተሰባሰቡ። 24 ቀን ነው 25 ቀን ስብሰባ አደረጉ። ብዙ ነገር ተስማሙ። መጨረሻ ላይ ግን የዚህ የድርጅቱ መሪ ማን ይሁን ሲባል መስፈርት ወጣ። ያ የወጣው መስፈርት ደግሞ እስክንድር ነጋን አያሟላም። በዚህ የተነሳ ሁኔታውን አዝማሚያው ሲያይ እስክንድር ነጋ በነ ኢያሱ አበራ ማነው ኢያሱ አበራ እነ መስፍን ከፍ ያለው እነሱን በገንዘብ ይዟቸው ነበረ። እነ መከታውን እነሱ ኖ አሉና ወዲያውኑ የተወሰነ ነገር ፍንጭ ይዙና ይወጡና እስክንድር ተመርጧል ብለው አወጁ። ተመልከቱ፣ ምንም በሌለበት እስክንድር ተመርጧል። የአማራ ኃይል የአማራ ድርጅት ዋና ጠቅላይ ማነው? እስክንድር ነው ብለው አወጁ። ኧረ የለም አለ። የወሎውም በዚህ ሄደ፣ የጎጃሙ የጎንደሩም ሄዱ። ከዛ በኋላ እስክንድር ነጋ ምን ብሎ አፋሕድ ብሎ በሸዋ ላይ መሰረተ።
አፋድ ከተመሰረተ ጀምሮ ስንትና ስንት ዳሜጅ ሆነ። ስንት ወጣቶች፣ ስንት አባቶች፣ ስንት ምሁሮች አለቁ። ታስታውሳላችሁ? ስንት እርስ በርስ በጎንደርና በሸዋ ፋኖች መካከል ስንትና ስንት ምሁሮች አለቁ። የአማራ ምሁሮች፣ የአማራ ጀግኖች አስፈጃቸው፣ አሰራቸው። ሌላው ይቅርና አሁን በቅርቡ የጋሽ ተስፋዬ መካሻ የአማራ አባት፣ የሸዋ አባት አድባር አማራን አንድ ለማድረግ በእግራቸው ወደ ጎንደር፣ ወደ ጎጃም፣ ወደ ወሎ እየሄዱ የነበሩትን እኒህን አድባር ሚስጥሩ ወጣ። በጥይት ቆልቶ ነው የገደላቸው፣ ደርዛቸውን ያጠፋ። ከዛ እንዴት ነው ሲባል በድሮን አገዛዙ መታቸው አለ። ግን ሚስጥሩ አይደለም። እኒህ ሰው ለእኛ እንቅፋት ናቸው። ላለምንለት ላሰብኩለት ዓላማ ኢትዮጵያን ለመከፋፈል ላቀድኩት፣ ኢትዮጵያን ለመብታትን ላቀድኩት፣ የአማራን ብሔርተኝነት ለማጥፋት ያሰብኩትን ነገር እንቅፋት የሚሆኑ ናቸው እኒህ ሰው ብሎ የሸዋን አድባር ጋይ ተስፋዬ መካሻን በላች። ሌሎችማ ተውት፣ መዓት ነው የተበሉት። እንዲሁ መቼም እኒህ የቅርብ ስለሆኑ አባት ስለሆኑ አንኳር ስለሆኑ አነሷቸው እንጂ ስንት የሸዋ ጀግኖች፣ ስንት የሸዋ ምሁሮች ነው እርስ በርስ እስክንድር የበላቸው። ተመልከቱ። ይህ የሆነ ከዛ በድርድር ከእንትን ጋር ጀመረ፣ ከአገዛዙ ጋር ድርድር ጀመረ። አረ እንዴት ነው እስክንድር ድርድር ጀመረ የሚባል ነገር ሲነሳው ነው። እስክንድር ደግሞ ምን አለ? እኛ ከአገዛዙ ጋር አይደለም ድርድር የጀመርነው፣ ከአፍሪካ አንድነት ድርጅት ጋር፣ ከኢጋድ ጋር፣ እንደገና ከሌሎች ይሄ ሰብአዊ እርዳታ ከሚያደርጉ ጋር ነው እንጂ ከአገዛዙ ጋር አይደለም ማለት። የአማራ እኔ የምለው እንደው የኢትዮጵያ ሞኝ ያደረገው ማን ነው? በእስክንድር አይን እኮ የኢትዮጵያ ሕዝብ ሞኝ ነው። የአማራ ሕዝብ ሞኝ ነው። የአማራ ምሁር ሞኝ ነው። አካሄዱን የማያውቁ ይመስለዋል። እዛው ከጎን እኮ ቁጭ ብሎ ሞኝ አደረገ። የለም አለ። ከዛ ከአገዛዙ ጋር ድርድር ጀመረ። ስንት 3-4 ጊዜ፣ አረ በጣም ብዙ ጊዜ ተደራደሩ። የድርድሩ መቋጫ ምን ነበር መሰላችሁ? እነ እስክንድር ገብተው የራሳቸውን ድርጅት ይዘው ገብተው ለምርጫ እንዲወዳደሩ ሲገቡ ደግሞ ለእያንዳንዳቸው ከ20 ሚሊዮን እስከ 50 ሚሊዮን ድረስ እንደሚሰጣቸው ቃል እንደሚሰጣቸው የራሳቸው የሆነ ቤት መኖሪያ ቤት እንደሚሰጣቸው መኪና እንደሚሰጣቸው ያ ሁሉ በዛ ሁሉ ተደራደሩ። እያለ ያ ነገር እውን ሆነ። ከዛ አሁን ሲሆን መጀመሪያ ማን ይል ሲባል ማስረሻ ሰጤ የውጭ ጉዳይ ሆኖ የተመረጠው ማስረሻ ሰጤ ሄደ። ኢጋድና የአፍሪካ አንድነት ድርጅት ተሰብስበው ፈረሙ። አይታቸዋል። እነ ቀንዳውጣ ባሉበት ተፈረመ። እስረኞች እንዲፈቱ፣ እንደዚህ እንዲሆኑ፣ የሚገቡት ነገር ሁሉ እንዲደረግ ተብሎ ተፈረመ። ሆይ ተባለ። በፋኖ መንደር ጫጫታ ሆነ። በፋኖ ደጋፊ ዘንድ ተጫጫታ ሆነ። እንዴት ማስረሻ ፋኖ ተበተለ? ኖረ እንደዛ አይደለም፣ ተረጋጉ ተባለ። አሁን እሱ ከተረጋጋ በኋላ ደግሞ ቆየና አሁን ደግሞ ትናንትና ኮሎኔል ፋንታው ሙሃቤ ገባ። ያ ማስረሻ ሰጤ ቃል በተገባው መሰረት ገንዘቡም ገባለት፣ ቤት ተሰጠው። በአይሮፕላን እንዴት ሲቀበላቸው አይታቸዋል አይደል? አይታቸዋል። አሁን ህዝብ ተንጫጫ። እንዴት አለ። ፋኖ እየጠራ ነው እንጂ እየፈረሰ አይደለም። እመኑኝ፣ ፋኖ እየጠራ እንዴት ነው? አሁን ውሃ ሙላት ሲመጣ እንዴት ነው? የውሃ ሙላት ከላይም ከዚህም ሲመጣ ጎርፍ ያለ የሌለውን እያጥረገረገ ቆሻሻውን፣ ግንዱን፣ ምኑን እያግበሰበሰ ነው ይዞት የሚሄደው። ከዛስ እየጠራ ይመጣል። እየጠራ ይመጣና ለመጠጣት የሚናፈቅ ለመታጠብ፣ ሰውን ገላን ለመታጠብ ደስ የሚል ለእይታ ደስ የሚል ውሃ ይሆናል። ስለዚህ የፋኖ አካሄድም ይሄ ነው። እየጠራ ነው። አሁን የሚቀጥሉ አሉ። ታያላችሁ። እነ መስፍን ከፍ ያለው እነ ኢያሱ ቀደም ብለው ገብተዋል።
የአፋድ እዝ በሸዋ የነበረው በዚህ በወሎ የነበረው በሙሉ አመራር የለውም፣ ፈርሷል። የፈረሰ ነው። አሁን ደግሞ ማን ይቀጥላል? እነ እስክንድር ይቀጥላሉ። እመኑኝ። እስክንድር እጁን ጭኖ የጸለየባቸው እጁን ጭኖ እፍ ያለባቸው በሙሉ እጃቸውን ይሰጣሉ። መውጫ መግቢያቸው ነው እንጂ። ስለዚህ ፋኖ ልቀቋቸው፣ ይሄዱ። ምንም የሚጠቅም ነገር የላቸውም። ይሄዱ። ቢታሰሩ ቀለባቸውና እስረኛ የሚጠብቃቸው ብዙ ወጪ ነው፣ ዕዳ ነው። ቢገደሉ ፋኖ እርስ በርስ ተጋደሉ እንደዚህ ገደላቸው ብሎ ስም ነው። ምንም ስለማይጠቅሙ ይሄዱ። ልቀቋቸው፣ ይሄዱ። በሩን ክፈቱላቸው። የወንድ በርስጧቸው ይሄዱ። እስክንድርም ይሄዳል። ይሄ በጎንደር ያሉ እስክንድር በአፋድ ውስጥ የነበሩ የፖለቲካ አመራር ውስጥ የነበሩ በሙሉ እመኑኝ ይሄዳሉ። ቁንጮ የነበሩ ይሄዳሉ። በሻለቃ ተስፋዬ መካሻ ሞት እጅ የነበሩ በሙሉ ይሄዳሉ። ፋንታውን ሞሃቤ፣ ኮሎኔል ፋንታውን ሞሃቤ፣ አቶ ተስፋዬ መካሻ ሲገደሉ ያውቃሉ በሙሉ እንዴት እንደሚገደሉ በሙሉ በአፋድ ውስጥ ያሉ አመራሮች ያውቃሉ። አንዲት ነገር ከነ እስክንድር ውጭ የምትሆን ነገር የለም። ሁሉም ያውቃሉ የሚደረገው ነገር ሁሉ። ስለዚህ በዛ ነገር ተጠያቂ እንዳይመጣ እያሉ እየሾለኩ ከአገዛዙ መንደር ሾልኮ የወጣው ሚስጥር ምንድን ነው ካላችሁኝ፣ እንደነዚህ አይነቱን የአፋድን ድርጅት አታሎ በማስገባት በገንዘብም በሁሉ ነገር አታሎ ካስገቡ በኋላ የራሳቸውን ሚስጥር የፋኖ ውስጥ ያለው ሚስጥር ሁሉን ነገር ከወሰዱ በኋላ ያስሯቸዋል፣ ይበሏቸዋል። የተሰጣቸውን መኪና ይነጥቃሉ፣ የተሰጣቸውን ቤት ይወስዳሉ፣ የባንክ የገባውን ብር ይወስዱባቸዋል። ብር የትም ቦታ እንዳያወጡ ተደርጓል። መንዝረው ወደ ውጭ ሀገር ወደ ምን ብራቸው የገባው ብር አይሄድም። አሁን በእነዚህ ለነመስፍን ከፍ ያለው ለነያሱ አበራ ለነማን ነው ይሄ ማስረሻ ሰጥ የገባው ብር የትም አይወጣም። በስማቸው ተቀምጧል፣ ግን የተወሰነ እያወጡ ይጠቀማሉ እንጂ መንዝረው ምን ብለው ወደ ውጭም ወደለም ዕቃም መግዛት አይችሉም። በቃ አለ ነው ገብቶላቸዋል። አለ ስም ነው መኪና አለ፣ በአጃቢ ነው የሚሄዱ፣ በጋዜጠኛ ግርግር አለ። ያ ሁሉ አሁን አለ። ግን የብልጽግና ዓላማና ቅድ ምን ነው? የእነሱን ሚስጥር ከጠባ ካወቀ በኋላ ዋጋ ያስከፍላቸዋል። ብሩንም ይወስደዋል፣ መኪናውንም ይወስደዋል፣ እነሱንም እስር ቤት ይከታቸዋል ወይ ይገላቸዋል። ይሄ ነው ሚስጥሩ። ስለዚህ ያ ሚስጥር እስከሚገኝ ድረስ የፋኖ ኃይል የፋኖ ትግል እስከሚንኮታኮት ድረስ በፕሮፓጋንዳ ይጠቀምባቸዋል። ዴው እንደዚህ እኮ አደረገ እያለ ሌላውን ፋኖ እንዲገባ ይሄው ለነሱ እኮ ገና ሹመት ሁሉ ይሰጣቸዋል። የፋኖ የብልጽግና እቅድ ይሄ ነው። አያቸው አይደል? ለማስረሻ ሰጤ ወንድሙን የራሱን ወንድም የእናት ያባቱን ልጅ የሚያስገድል አረመኔ ልክ ሻለቃ ማን ነው መላኩ ተፈራ የጎንደሩ የእህቱን ልጅ የገደለ ራሱ በራሱ ሽጉጥ የእህቱን ልጅ የገደለ አረመኔ ዛሬም ደግሞ ይሄው ማስረሻ ሰጤ ጠቁሞ ያሉበትን ጠቁሞ ከወንድሙ ጋር በስልክ ተገናኝቶ ተው እንጂ እንደዚህ ነው ብሎ ከዛ በኋላ ያሉበትን ጠቁሞ ከ20 እና ከ30 በላይ አብረውት የነበሩትን እንቁ የፋኖ ልጆችን አስገደለ፣ አስበላ። ለእናቱ ልጅ ያራራ። ለማንም ይራራ? ታዲያ ይሄ ለፋኖ ይራራል፣ ለአማራ ሕዝብ ይራራል ብላችሁ ታስባላችሁ? ተልኮም አመጣጡም እኮ መጀመሪያ የአማራን ትግል ለመከፋፈል ነው። የሱ ብዙ ታሪክ አለው። አማራ ልብ ብለህ ስማኝ፣ በየገጠሩ ያለ በአራቱም ማዕዘን ያለ አማራ ከምድረ ገጽ እንዲጠፋ ተፈርዶበታል። እኔ ምን ብዬ ምን ተብላችሁ እንደምትነገሩ አላውቅም። ዛሬም እዛው ከተማ ለከተማ እያውደለደልክ ትገደላለህ፣ ትታፈሳለህ። እልቅ ትግሉን በአንዴ መቋጨት አይሻልም? በየተራ ከመሞት የመሞተው ሙቶ በአንዴ መጨረስ አይሻልም? አማራን መታደግ አይሻልም? እስራኤሎችን እኮ ናዚ ሲገላቸው ሰብስቦ በአንድነት አጉሮ ነው የገደላቸው፣ ሰብስቦ በአንድ ላይ። ብልጽግና ደግሞ አማራን በተናጠል አንድ ባንድ ነው እየገደለ ያለው፣ አንድ ባንድ በተናጠል እያስታመመ። ታስታውሳላችሁ በወለጋ የነበረው። በነገራችን ላይ የወለጋ ፋኖች ምን ያህል እሳት ተርብ እንደሆኑ እያያችሁ ነው አይደል? ተርብ ለአገዛዙ የጎድን ለአገዛዙ የሸዋጥር ሆነውበታል። የወለጋ
በዚህ የወለጋ ፋኖች ሁለት እዙ ነው፣ እያርበደበዱት ነው። ይሄ ነው የሚያስፈልገው። አየህ ወለጋ ውስጥ ስንት አማራ ነው ያለቀው? ስንት እያስታመሙ መጨረሻ እንደዚህማ አናልቅም ብለው ወጣቱ ተነሳ፣ ተዘጋጀ፣ ተደራጀ። ዛሬ ይሄው ነቀርሳ ሆነበት ለአገዛዙ፣ ለኦሮሞያ ክልል በዛ ላለው ወታደር ሁሉ ምንድን ውጋት። ይሄ ነው የሚያስፈልግ። አማራ በአለበት በ14ቱም ክፍለ ሀገር ያለ አማራ መደራጀት መነሳት አለበት። ስለዚህ ውድ ኢትዮጵያውያኖች የአገዛዙ የብልጽግና ሚስጥር ይሄ ነው። እነዚህ የፋኖ የአፋድ መሪዎች በሙሉ ይገባሉ፣ አሁንም ይገባሉ። ከዛ የተወሰነ ፕሮፓጋንዳ ይረጫል፣ ፋኖ ፈረሰ ይባላል፣ ውዥንብር ይፈጠራል። ከዛ በኋላ ሁሉ ነገር ካለቀ በኋላ እነሱን ወስዶ ያስራቸዋል፣ የሰጣቸውንም ይወስድባቸዋል። ሚስጥሩ ይሄ ነው። አሁን ግን በቃ በሉ ኧረ እነዚህ በአጃቢ አይታችኋል አለ እንትና ማስረሻ ሰጤን አይታችኋል አይደል? በቃ በቤት አይሮፕላን እንደዚህ አቅፎ ሱፉን ለብሶ ወዘና ሁሉ ባዚል ተቀብቶ በቃ ይሄ ነው ፋኖ እጅ ከሰጠ እንደዚህ ነው የሚደረግ እየተባለ እኮ ፕሮፓጋንዳ እየተቀሰቀሰበት ነው። ስለዚህ ውድ ኢትዮጵያውያኖች ከፋኖ ጎን እንቁም፣ ከፋኖ ጎን እንቁም። ፋኖ የድል ችቦ ሊያበራ ጫፍ ላይ ደርሷል። ጫፍ ላይ በከተሞች በየከተማ ያላችሁ በየክፍለ ሀገር ያላችሁ ኢትዮጵያውያን በሙሉ አማራ፣ ትግሬ፣ ኦሮሞ ሳትባባል፣ ሶማሌ በቋንቋ በምን ሳትባባል እንዳትጨራረስ፣ እንዳትገዳደል። የአገዛዙ ስልት ይሄ ነው። ህዋት የተባለ ነቀርሳ ለራሱ ህዝብ ያልሆነ የጣለብን መርዝ የተከለው መርዝ የብሔር ብሔረሰቦች ብሎ የተከለው መርዝ ተገና አድርገህ እርስ በርስ እንዳትጋደል ተጠንቀቅ። ወንድም ነው፣ ትግሬ ወንድም ነው፣ አማራ ወንድም ነው፣ ኦሮሞ ወንድም ነው፣ ሶማሌ ወንድም ነው፣ አፋሩ፣ ደቡብ ወላይታ ወንድም ነው፣ ስልጤው ወንድም ነው። አንድ ላይ ሁነህ ልቅ ይሄንን አገዛዝ ለመገርዘስ ተዘጋጅ። እያየህ ነው የደረሰብን የሚደርስብን እያየህ ነው። ስለዚህ ውድ ኢትዮጵያውያኖች በተለይ በአዲስ አበባ ከተማ ያላችሁ ቅርብ ነው፣ ተዘጋጁ፣ በሚስጥር ተደራጁ። ፋኖ በመካከላቸው አለ። አዲስ አበባ ውስጥ ፋኖ በብዛት አለ። በየቦታው በየመስሪያ ቤቱ ፋኖ አለ። በተራ ሰራተኝነት ፋኖ አለ። ፋኖ የሌለበት ቦታ የለም። ስለዚህ ፋኖ አንዱ ነው፣ ድርጅቱ ነው። መጥቶ ሆ ብሎ ሲመጣ የዛን ጊዜ እንዲያስተባበር የተዘጋጀ ነው። ማን ማንን እርምጃ እንደሚወስድ ያንን ለመጠበቅ ሲባል ነው ፋኖ ዛሬ ሰርስሮ የገባ እንዳሸን ፈልቷል። ስለዚህ ውድ ኢትዮጵያውያኖች በተለይ አማራ ህዝብ እንትኑ ይሄ ነው እቅዱ። የፋኖ የብልጽግና እቅድ ይሄ ነው። እያታለሉ ማስገባት፣ የሚፈልጉትን መስጠት፣ መጨረሻ የሚገባቸውን ካገኙ በኋላ ይበለዋል። አሁን ጌታቸው ረዳን ታያለ እንዴት እንደሚበላው ለትግራይ ህዝብ ያልታመነ ለኔ ይታመናል ወይ? ለፋኖ ያልታመነ ለኔ ይታመናል ወይ? ለራሱ ወንድም ያልታመነ ለኔ ይታመናል ወይ? አብይን ቀላል ሰው አረጋችሁት። ይበላቸዋል፣ አብልቶ ይበላቸዋል። እጁን አልሶ የራሳችሁት እጅ ያርዳቸዋል። ውድ የአማራ ፋኖ ታጋዮች አሁንም ቢሆን ከፋኖ ውስጥ ያሉ በእስክንድር ነጋ ምላስ ውስጥ ያለፉ አሉ ብዙ። እነዚህ ለአማራ ፋኖ እንቅፋት ናቸው። በድርጅቱ ውስጥ እንኳን ሲመሰረት ውስጥ ቢገቡ አይጠቅሙም። እመኑኝ አይጠቅሙም። የአማራ ድርጅት አንድነት የመመስረቱ እንትን ይዘግይ፣ ምንም ችግር የለም ይዘግይ። በጥራት ቢመሰረት ይሻላል። ጥራት አሉ። አሁንም ሰርገው የገቡ እመኑኝ አሉ። ለነገሩ በድርጅቱ ውስጥም ቢገቡ ሰርገው ቢገቡ አንድ ከሆነ በኋላማ ይጠራሉ። እያንዳንዱ ማን ምን እንደሆነ ፋኖ ይታወቃል። ያጠራቸዋል፣ ይመነጥራቸዋል። ግን ከሄዱ የወንድ በር ስጧቸው ይውጡ።
እርግጠኛ ነኝ ደግሞ በዚህ በቅርብ ጊዜ መዓት ይገባሉ። እስክንድር ነጋ ሳይቀር ይገባሉ። ግን አሁን የወንድ በር አልተዘጋጀላቸውም። የወንድ በር ይዘጋጅላቸው፣ የማርያም መንገድ ይዘጋጅላቸው፣ ይውጡ፣ ይሄዱ። አንፈልጋቸውም፣ ይሄዱ። ፋኖ አይፈልጋቸውም፣ ይሄዱ። የአማራን ብሔርተኝነት ለማጥፋት የተነሱ እስክንድር ከመጀመሪያው ጀምሮ የአማራን ብሔርተኝነት ለማጥፋት የተዘጋጀ ለዚህ ተልኮ ይዞ የሄደ እነዚህ እነ መስፍን ከፍ ያለውን እነ ኢያሱን አበራን እነ ማስረሻ ሰጤን ሌሎችንም ይዞ የተነሳ ድርጅት ነው። ስለዚህ የዚህ ድርጅት አባል የነበሩ በተለይ የፖለቲካ አመራሮች ይሄ ቁልፍ ቦታ ይዘው የነበሩ ተራውን አይደለም፣ ተራው ተዋጊ አይደለም፣ ቁልፍ መሪ የነበሩ በሙሉ ይሄዱ። ተመካክረዋል፣ ተዛካክረዋል። ከብልጽግና ጋር ብዙ ነገር አለ የተነጋገሩት። እስረኞች ይኸው ይፈታሉ ተብሎ ማይተፈቱ ለአንድ ሰሞን ይፈታሉ ሆይ ሆይ ተባለ። ምናልባት አሁንም ሊፈቱ ይችላሉ፣ ሌሎች ያሉትን እንዲመጡ ለማድረግ ይሄው በገባነው ቃል መሰረት እስረኞችም ተፈተዋል። ምን ተባል ለማለት የአማራ ፋኖ የነቃ ነው። የአማራ ፋኖ የተደራጀ ነው። ጀግንነት ከእናት ወር ጀምሮ የተማረ ጀግና ነው የአማራ ፋኖ፣ የአማራ ኃይል። ይሄንን ህዋት የተከለውን ነቀርሳ ህገ መንግስት ቀዳዶ ይጥለዋል። በ14ቱም ክፍለ ሀገር ኢትዮጵያ በሰላም ወጥታ በሰላም እንድትገባ የ14ቱም ክፍለ ሀገር በዘር በቋንቋ በሃይማኖት ሳይከፋፈል በፈለገው ቦታ ተጋብቶ ተዋልዶ የሚኖርበትን ህገ መንግስት ለመቅረጽ ነው ፋኖ እየታገለ ያለው። ለአማራ ብቻ አይደለም፣ ለመላው ኢትዮጵያ እንጂ። ስለዚህ መላው ኢትዮጵያ ከፋኖ ጎን ቁሙ።